አንቺ ፋፊ የምትባይ ሴት እራፊ። ያነሮሽ እና የሩታን ሽንት ቤት ጠቢ ከፈለግሽ አታሽቃብጭ ያልሽ ልጅ ደህና ነሽ? እኔ ኢትዮጵያዊ ነኝ። በራስ መተማመን ያለኝ ደግሞ ማንም ሰው አብርሽ ሩታ በማለቴ ደስ እያለኝ ነው ሚዲያ ላይ በቪዲዮ የምወጣው። በጣም ኢትዮጵያነቴን ደስ እያለኝ አላየሽም እንደ ሰርጉለታ ሙስሊም ክርስቲያኑ አንድ ላይ እንደውም ሙስሊሞች ይበዛሉ ፎቶ ላይ ታይተሽ ከሆነ ደስ ሲል ሞራሌን የጨመረው እነ አብርሽና ሩታ በማለቴ ሞራሌን የጨመረው። ለምን ፍቅርን ነው ያስተላለፍኩት። ፍቅርን ነው የምወደው እኔ አንድነት እንደምወደው። በማንነቴ ደግሞ ማንም ሰው የሚደራደር አይችልም። አንድ ሰው አንቺ ነሽ። እኔ አሮጊት ብሆን ራሴን ነው ሆኜ መኖሪያ ያዝኩት። ምንድን ነው ያለች ደግሞ ሽንትሽ የቀዘቀዘ ሽንትሽ ያንቺ ቀዝቅዟል ማለት ነው። እንዴት ታውቂ? የሰው ሽንት መቀዝቀዝ በምናው የራስሽን ነው እኮ እያወራሽ። አንድ ሰው ኔጌቲቭ ነገር ሲጽፍ የራሱን ማንነት ነው የሚያወጣው እንጂ የሰው ልጅ እንደዛ አይባልም። እኔ ብቀዘቅዝ እንኳን የልጆቼ እናት ነኝ። ምርጥ ጀግና ልጅ ስራ ላይ አድርሼ ነው ጊዜ እንዳንቺ በኮሜንት እያቃጠልኩ አይደለም። ታንዱ ትበር አንዱ ላይ ይሄርኩ አይደለም። አዎ ልንገርሽ ብዬ ነው። ትመጫለሽ በየጊዜው ነው ኮሜንት የምትጽፊው ማለት ነው። እኔ ደግሞ እንዳንቺ ኮሜንት እያወጣሁኝ አልከሰከስም። ላይክ ሰብስክራይብ አድርጉ፣ አዳምጡኝ። አንዳንድ ሴቶች ማለት ነው የሚውሉበትን የረሱ ሴቶች አሉና ፋፊ የምትባይ አንቺ አሮጊት። እኔ እኮ ራሴን እወደዋለሁኝ። ራሴን ማንነቴን ወድጄ ነው ሚዲያ ያወጣሁት። በራስ መተማመን ስላለኝ ነው። እኔ የልጆቿ እናት ጀግና ፋፊ ማለት ጀግና ናት። በራስ መተማመን ያላት ሩታና አብርሽ ተምሳሌት፣ የአብርሽ የሩታ ተምሳሌት። ማንም ሰው ወደኋላ የማያስቀረኝ ከራሴ ጓደኞች ጀምሮ ወደኋላ የማያስቀሪ ቢገፈትሩ የማልወድቅ ሴት ነኝ። እንኳን በዚህ በሚዲያ አይደለም በሀገሬ ላይ ማለት ነው። በጣም ጀግና ሴት ነኝ። ራስን ማብራራት ግን አይጠበቅብኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው። እንግዲህ ሰሞኑ ሚዲያ ላይ እየሰማችሁ ነው። ቀውጢ ነው። የሰው ፍቅር የሌላቸው አውሬዎች፣ በጣም አራጅ በሏቸው። በቃ ኢትዮጵያ እኮ በነገራችን ላይ ብዙ ማህበረሰብ አለ። እዛ ውስጥ ብዙ አራጆች እንዳሉ እንተዋወቃለን። የሰው ፍቅር የሌላቸው ጫካ የሚኖሩ አሉ። ከሰው ጋር ተግባብተው መኖር የማይችሉ ሴቶችም ወንዶችም አሉ። እነዛ ከአብርሽና ሩታ ላይ በቃ ሰይፍ ነው የመዘዙት ማለት ትችላላችሁ ማለት ነው። እኛ ደግሞ መቼም የሰው ልጅ በንግግርም ሆነ በስድብ ወደኋላ የሚያስቀረን ወደንስ የላቸውም አብርሽና ሩታና። ዛሬ የመጣሁት ኮሜንት ላይ ብዙዎቻችሁ ፋፊ የምትባሉ ምን ላድርጋችሁ? እኔ ፍቅርን ነው ማስተላለፍ ያዝኩት። እኔ ለእነ አብርሽ የሚዋጉትን ሴቶች ምን ያክል ሰው እንደሚወዳቸው ነው። ክፋትም እንዳለ የሚወዳቸውም እንዳለ። አንድ ሰው ጠላሁ ብለሽ አንቺ ኮሜንት ላይ ፋፊ የምትባይ አሮጊት አርፈሽ ተቀመጪ፣ የእነሱን ሽንት ቤት እጠቢላቸው። እንኳን ሽንት ቤትና የፈለኩትን መስራት መብት አለኝ። እንኳን የአብርሽን ቤት አብርሽ ሰው አይደለም እንዴ? ሩታ ሴት አይደለችም እንዴ? ተቻለች መቀጠር ትችላለች። አዎ እሰራለሁ። ስራ ክብር ነው። ከፍለውኝ ነው፣ በነጣ አይደለም እኮ እና አብርሽ የሚቀጥሩኝ። ሲቀጥል ደግሞ ማለት ነው አንድ ሰው ሰርቆ ብቻ ይያዝ። ሰው ቤት አትግቡ፣ የሰው ገንዘብ አትንኩ እንጂ በፈለጋችሁት መንገድ ገንዘብ ታስገኛችሁ የመስራት መብት አላችሁ። ሽንት ቤት ማጠፍ ነውር መስሎሽ ከሆነ ሽንት ቤት ማጠፍ ጀግንነት ነው። ታገር የሚወጣ ሴት ሰንቃ አላማ ኖሯት ነው ሀገሯ ወጥታ አረብ ሀገር ሰርታ እየተጠቀመች ያለችው። እነግርሻለሁ። የአብርሽ ሩታ ወዴስ ወይ ደግሞ በጣም ጀግኖች ናቸው። ሰው ልጅ ምንም የማያንበረከካቸው ማለት ነው። ማለት ውስጣቸው ዘረኝነት የሌለባቸው ምንም ነገር የሌለባቸው ጥግ ኢትዮጵያዊ ናቸው። እኛ ቋንቋ እኛ ራሳችን እዚህ ቶክቶክ ላይ በዚህ በአመት ከ6 ወር 7 ወር ያስተማርናቸው አማርኛ ልጆች አሉ። እኔ አሁን ራሴ ቤት አሉ፣ ግሩፕ ጋር አሉ። አማርኛ አይችሉም። ነገርን ምን አይነት አማርኛቸው ምንድነው የምታውቁት ቋንቋችሁ ብዬ አንድ ቀን ጠይቂያቸው አላውቅም። በአማርኛ እንግባባለን፣ በግድም በወድም እየተግባባን ዛሬ ደርሰናል። ለምን? ኢትዮጵያዊ ነና። በጣም ነው የምንግባባው፣ በጣም ነው የምንዋደደው። በቃ ፍቅር ነው። አብርሽና ሩታ እዚህ ሚዲያ ሲመጡ በእንደዚህ ያወቅናቸው፣ እኛም ደግሞ ተዋውቀንባቸዋል። እኔ አብርሽና ሩታ ልጥራቸውም ልውደዳቸውም ታያቸው። ብዙ የሀገሬ ልጆች ማላቃቸው በጣም ሩቅ የሆነበት ቦታ ያሉ ልጆች ጋር ተዋውቄ ተግባብቼ ሲቸግረኝ ተበድሬ ሲቸግራቸው ተበዳድረን ይሄው አመት ከምናምን እየኖረ ነው። ችግራችን እየተሞላለን ሙ እንደ እናንተ
በኮሜንታተር ሰውን ጥላቻ መዝራት አይደለም። የኔ ማንነት እኔ ነው መረበሽ ያለበት። እኔ ጊዜን ባቃጥል እኔ ነው መወቀስ ያለበት። እኔ ግን አልሐምዱሊላህ ጊዜን ያቃጠልኩ ሴት አይደለሁም። በጣም በራስ መተማመን የልጆቿ እናት ነኝ። እኔ ቤቴን ለማሞቅና ቤቴን ለማሸነፍ ነው እዚህ ሚዲያ ላይ የወጣሁት። ወንድ ፈልጌ አይደለም፣ ምን ፈልጌ አይደለም። ዶላር ብቻ ነው። ይሄን እየመረረሽ ዋጭው ከኔ ተምረሽ እንዳውም ዩቲዩብ ሰርተሽ ልጆችሽንም ካለሽ ልጅ ካለሽ መቼም ተሳዳቢ ሴት የሚያገባት የለም። በነገራችን ላይ ፍቅር የሌላትን ሴት የሚያገባት የለም። ስለዚህ ቤትሽን ለማሸነፍ ከስድብ ወጥተሽ በቃ ከስድብ ወንድም ሆነሽ ወጥተህ ራስህን ለማሸነፍ መጣጣር አለብህ። በዚህ ዘመን ላይ ደግሞ ብር ነው ዋናው። አዎ ዶላር። አብርሃም ታደሰ እኮ ሰርቶ ነው መቼም ብዙ ሚዲያ ላይ ነው ያደጉት። አይተናቸዋል እኮ እኛን እንግዲህ ትልቅም አድርጉን ትንሽም አድርጉን አሁን አብርሃምና ነሩታ ሲመጡ ሚዲያ ላይ እዚሁ ቁጭ ብለን ነው ዛሬ ምን ይረል ሆነው በዱባይ ላይ በራሳቸው ወጭ ዘና ብለው እየሰሩ ያሉት ማለት ነው። ይሄ ለራሱ ለእኛ ትምህርት ነው። በእውነት ወደስ በጣም ጀግና ናቸው። እኛ አይረብሸንም፣ የሰው ማግኘት ያስደስተናል። ስለዚህ አንዳንድ ጊዜ የምንናገረውንም ማወቅ አለብን፣ የምንሰራውንም ማወቅ አለብን፣ የምንሰጠውንም ማወቅ አለብን። አንድ ሰው ስጦታ ይሰጣል። አሁን አብርሽ ላይ ተነሱበት። በጣም ብዙ ህዝብ አለ፣ በጣም ብዙ ህዝብ አለ። ግን ምንም አያደርጉትም ማለት የሰጠው ሰው አብርሽ ይሰጡኝ ብሎ ባፉ እስካላለ ድረስ መብትሽ ነው፣ የፈለግሽውን የማድረግ መብት አለሽ። ግን በሱ ሰበብ የምነግዱ ሰዎች ካላችሁ ግን እረፉ። በቃ በሱ አትነግዱበት። ልጁ ሰርቶ እየተጠቀመ ነው፣ ወጣቱን እያነቃቃ ነው። እንኳን ወጣቱን እኛን እያነቃቃን ይሄው ስንት ሰብስክራይብ ደርሰናል። አሁን የዶላር ሰው እየሆን ነው። ይሄ ለራሱ በቂ ነው። ፈቅዶ ነው። በሱ ቪዲዮ መስራታችንን ፈቅዶልን ነው። እሱ ባይፈቅድ ኖሮ ትራክ ነበር የሚለቅብን። ብዙ በሱ ስም ብቻ እኮ ከፍተው ሚሊዮን የሆኑ ሰዎች አሉ እኮ 180,000 161,000 ብር የገባ ሰብስክራይብ እኮ አለ። በአብርሽ በሩታ በሱ ነግዶ ስሙን አድርጎ ቪዲዮውን በሙሉ ጭኖ እየነገደበት ነው። ተቃውሞታል አልተቃወሙም። ለምን ተጠቀመ? ዩቲዩብ ፍቃደኛ ከሆነ እኔ ተጠቀሙ ነው ያለው። በጣም ጀግና ነው። አላየንም? እንዴት አይቀደምኒ እኮ ከሚፍታህ ወስጄ ጭኔ የነበረ ትራክ ተልኮብኛል። ከማን ደግሞ ከሸቱ ወስጄ ነበር ትራክ ተልኮብኛል። ከዛ አቆምኩኝ፣ ቪዲዮውንም አጠፋሁኝ። ሳቆም ትራክ ለቀቀኝ። ብዙ ዩቲዩበሮች ትራክ ነው የሚለቁባችሁ በእነሱ ከሰራችሁ። ከዛ ሰው እንዳያየው ምንድነው ቦግልም ይላል፣ በቃ ጭድምልም ይላል። ያ ምንድነው በራሱ ብቻ ሰው ገብቶ እንዳይለትና ቪዲዮ ማንም እንዳያንሸራሽርበት ማለት ነው። እንደዛ አድርጎ የሚለቅ ዩቲዩበር እኮ አለ፣ ስግብግብ ኢትዮጵያዊ አሉ እኮ። ያን እያወቃችሁ እሸቱ እንኳን ተስገብግቦ ሳይሆን የዓለም የህዝብ ስለሆነ ቪዲዮ 1 ሚሊዮን ምናምን ሰው ገብቶ እንዳያው ነው እንደዛ ያደረገው። ያንን በትክክል የሱን ቪዲዮ ቆርጦ መስራት አይቻልም፣ ያስጠይቃል ማለት ነው። አብርሃም ታደሰ ግን እስካሁን ድረስ አንድ ቀን ሰውን ተቃውሞ አያውቅም። ይሄ ለራሱ በቂ አይደለም ፋሚሊ። ይሄ በሰው ቪዲዮ መስራት ለራሱ ብልህነት አይደለም፣ የዋህነት አይደለም። ስሙን እያጠፉ የሚሰሩ አሉ አይደለም። አረ ፋሚሊ ተው። እንደው እንደዚህ ሚዲያ ላይ እንደ አብርሃም እንዴት ተረገጠ የተሰደበ በገዛ ቪዲዮ እኮ ነው አይተው በሱ ሸቅለው የሚረግጡት። በሱ ታዋቂ ሆነው እየረገጡት አይደል እንዴ? ምን ነው ዛሬ አብርሽና ሩታን ባድንቃቸው እኔ ጥፋቱ ምንድነው ጥፋቱ? እኔ እኮ ጀግና ናቸው፣ ሰርቶ መቀየር ይችላሉ። በትንሽ ጊዜ ለውጣማ ናቸው፣ ለውጥ ላይ ናቸው። ስሩ ዩቲዩብ ክፈቱ ነው እያልኩ ያለሁት እንጂ ምቀኝነት አንቺ ፋፊ የምትባይ የሚያስብል ስራ አልሰራሁም። እኔ ምን ሰርቻለሁ? ሲቆይ ኮሜንት ላይ ሲጻፉ እኔ የሚያሰድበኝ ስድብ ምንድነው? ቲክቶክ ላይም የነሱን ወደስ ይታወቅላቸው በዓለም ይታወቁ ብዬ ነው የምለቅላችሁ እንጂ ሌላ ነገር አስቤ አይደለም። እኔ እና አብርሃም ሞቼ ነው እነ ሩታን ማደንቃቸው። በቃ የኢትዮጵያ ልጆች ነው ሰርተው መለወጥን ስላሳዩን እኔ በጣም ነው ማደንቃቸው። ለምን ሰው አልነኩም፣ ብሔር አልነኩም፣ ዘር አልነኩም፣ ሃይማኖት ምናምን ነፃ ናቸው። ፍቅርን ነው ያስተማሩት፣ አንድነትን ያስተማሩት። ሙስሊም ክርስቲያን ሲቆይ ትናንትና ቪዲዮ ላይ ምንድን ያለ ሙስሊሞች ናቸው በሙሉ ሰርጎ የሄዱት። ምን ኢትዮጵያዊ በመሆኔ በጣም ነው የኮራሁት። እኔ በጣም ነው የኮራሁት። እውነት በጣም ማንነቴን እንደወደው ነው ያደረገኝ። መዳም ቤት ሆነን ሳይሳካልን
መዳም ጋር ሳንስማማ ቀርተን ነው እንጂ የቀረው ሰርጉ ሂጄ ባከብር ደስ ባለኝ። በእውነት በጣም ነው ያስደሰቱኝ። እኔ እንዳለ ሙስሊሞች ጋር ፎቶ ተንስቶ አያያዙ አስተቃቀፉ ለራሱ በጣም ነው ደስ የሚያስብለው። ላይክ ሰብስክራይብ አድርጎ ወዳቸዋለሁ። እንደው አንዳንድ ጊዜ አናዳችሁኝ ነው። እኔ ፋፊ የምትባል ሴት አልባልም። እኔ በራስ መተማመን አለኝ። ላይክ ሰብስክራይብ መጨረሻው ቪዲዮዬ